ሰላም እንዴናችሁ በያላችሁበት ነገር ሰላም ነው። አሸይና እንዲላችሁ ሞኝላችሁ አለ በስጭ ስትገውንዱ ለማዳች ላይክ እና ሼር ያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህ ከልብ አመሰግናችኋለሁ። ዛሬ ሚዛናችን ይዘላችሁ መጣን። እንግዲህ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ያልታወቁ በራሪ አካላትን ወይም ደግሞ ዩፎችን አስመልክቶ የአሜሪካ መንግስት ለዘመናት የያዘውን ሚስጥር ለህዝብ ይፋ እንዲያደርግ ሲሉ አዘዋል። ለምን ዛሬ ተፈለገ? እንደ አንድ ጠቢብ ሰው እስከ ዛሬ ከገንዛ ህዝባቸው የያዙትን ሚስጥር ለምን ዛሬ ይፋ ማድረግ ተፈለገ? የኤፕስቲን ፋይል ለህዝብ ይፋ እየደረገ ተብሎ ለዘመናት ሲጠየቅ ነበር። የኤፕስቲን ፋይል አይሆንም ተብሎ እስከ ዛሬ በሚስጥር ተሸሽጎ የነበረውን ለምን አሁን ለቀቁት? የኤፕስቲን ፋይል ያልታወቁ በራሪ አካላትን አስመልክቶ የአሜሪካ ህዝብ ተደጋጋሚ ጥያቄ ቢጠይቅም እስከ ዛሬ ምላሽ አልተሰጠም ነበር። ዛሬ ግን ይፋ ይለቀቅ የተባለው ለምን? ዛሬ ለምን መጠየቅ እንደ ጠቢብ ሰው ለምንድን የተፈለገ ከተባለ ኢራንና ዙሪያውን መካከለኛው ምስራቅ አስመልክቶ እየመጣ ያለው አደገኛ ማዕበል እየታወቀ ስለሆነ ለዚህ ማዕበል ተያይዘው የሚነሱ ጥያቄዎች መልስ መስጠት ስለማይቻል እና ህዝቡን ከዚህ ጉዳይ ላይ ትኩረቱን እንዲያነሳ እነሱ ማድረግ የፈለጉትን ነገር በራሳቸው መንገድ ማድረግ ህዝቡ ትኩረቱን፣ ጫጫታውን፣ ውይይቱን፣ ንግግሩን በመንደር ጉዳይ ላይ እንዲሆን ማድረግ መንግስታት ለሚጠየቀው ጥያቄ መልስ መስጠት ሲያቅታቸው አጀንዳ ይፈጥራሉ። ትንሽም ይሁን ትልቅ፣ የምናውቀው ይሁን የማናውቀው የመንደር አጀንዳ ይሁን ዓለም አቀፍ አጀንዳ ይፈጥራሉ። ከዛ በኋላ ህዝቡን ከዛ ጉዳይ ላይ ትኩረት ያነሳል። አንተ የራስን ኑሮ ትተዋለህ፣ ህይወትን ትተዋለህ፣ የሆነ ጉዳይ ይሰጧል፣ ትፈተፍታለህ፣ አለቀ። ልጆች ቤት ውስጥ ትልቅ ጉዳይ ሲኖር እቃቃ ይጫወቱና ይሰጣቸውና ወደዛ እንዲጫወቱ ይደረጋል። አጀንዳ እንደዛ ነው። መንግስታት አጀንዳ የሚፈጥሩት ልክ ህፃናትን እቃቃ መጫወቻ ሰጠ ከፊት ዞር እንደምታደርግ ሁሉ ልጆቹ በዛ በቃቃ ጉዳይ ላይ ተጠምደው አንተን እንደሚታወው ሁሉ መንግስታት አጀንዳ የሚፈጥሩት ለዋናው ጥያቄ፣ ለዋናው አጀንዳ፣ ለዋናው ጉዳይ፣ ለዋናው ችግር ህዝብ ለሚጠይቀው ጥያቄ መልስ መስጠት ስለማይችሉ እቃቃ ይሰጠዋል። ቲክቶክ ለምሳሌ ቃቃ ነው። ቻይኖቹ የቲክቶክን ፕላትፎርም ሲፈጥሩ እነሱ የሚጠቀሙትና እኛ የምንጠቀመው ይለያል። ለነሱ ለስራ የተፈቀደ ነው። ዲግሪ ይጠይቃል የቻይና ቲክቶክ፣ እውቀት ይጠይቃል የቻይና ቲክቶክ። የኛስ እንደፈለክ ስታብድ፣ ስትጃጃል፣ ቂቤ ስትቀባ፣ በርበሬ ስትቀባ፣ ሻወር ስትወስድ፣ ስትሞላፈጥ፣ ባናት ስትቆም ትውላለህ፣ ታድራለህ። አጀንዳ ነው። አገራዊ ልማት ላይ አጀንዳ እንዳታደርግ፣ ኢኮኖሚያዊ ጉዳይ ላይ አጀንዳ እንዳታደርግ፣ ትኩረት እንዳታደርግ። እስከ ዛሬ የተደበቀ የዩፎ ጉዳይ፣ ያልታወቁ በራሪ አካላት ጉዳይ ዛሬ እኮ አለ፣ እውነት ነው። እስከ ዛሬ ለምን ተሸመጠጠ? እስከ ዛሬ ለምን ተደበቀ? እስከ ዛሬ ለምን ከህዝብ ተሰወረ? ጠቢብ ሰው ይሄን አይጠይቅም። ጠቢብ ያልሆነ ሰው ይሄን አይጠይቅም። ጠቢብ ሰው ግን ይጠይቃል። ለምን ዛሬ ተፈለገ? ስጦታ እንኳን ከዚህ በፊት ዞር ብሎ የማያውቅ ሰው ጠይቆ የማያውቅ ቤተሰባቸው እንኳን ድንገት ቤት መጥቶ የሆነ ስጦታ ይዞ ሲመጣ ትደነግጣል። ለምን ዛሬ ይችላል? የእግዚአብሔር ሰላምታ ሳይሰጥ የነበረ ሰው ዛሬ የሆነ ነገር ሲያደርግ በጎ ነገር እንኳን ሲሆን ለምን ዛሬ ትላል? ትጠይቃል። መጠየቅ ያስፈልጋል። እንደ ህዝብ መጠየቅ ያስፈልጋል። ከዋና አጀንዳ ትኩረት እንድናነሳ ከአገራዊ፣ ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ጉዳዮቻችን አንስተን የመንደር ቡትቶ ስትፈተፍት እንድትውል የውስጥ ልብስ ያጣችውን እናት፣ የተራቆተችውን እናት፣ የተራበች እናቱን ትቶ ጃኒ ከጃንዳ ላይ ጋር አንሰላ ተጋፋለች አልተጋፈፈም ይላል። አጀንዳህን ታነሳል፣ ህይወትን ትረሳል። በመንደር ጉተት ትጠሞዳል። ዋንትያ እንዴት ነው? አረገዘች አላረገዘች፣ የዋንትያ አባት መጣ አልመጣ፣ ውርደት ነው፣ ሞት ነው፣ የሞት ሞት ነው። ይሄ ፕላትፎርም ቻይና ውስጥ አይፈቀድም። ቲክቶክን ለመንዘላዘል መጠቀም አትችልም። ቲክቶክን ለጥላቻ መጠቀም አትችልም። ቲክቶክን ለጥፋት መጠቀም አትችልም። ያግዳል ይላል ቲክቶክ፣ እንደዛ እንደሆነ ያግዳል ይላል። እውነት አግዷል። ኢትዮጵያ ውስጥ ጥላቻን ከመዝራት፣ ጥፋትን ከመዝራት፣ ዞረኝነት እዚህ ያደረሰው ማን ሆነና? ስለዚህ መንግስታት በዓለም ደረጃ፣ በዓለም አቀፍ ደረጃ፣ በአህጉር ደረጃ የሚያስቀምጡት ሐሳብ እንዴት ነው? ይሄ ይጠቅማል አይጠቅምም ብለው የመለየት ስልጣን ያለው ህዝብ ነው። የዓለም መሪዎች ይህን ስለሚያውቁ ነው። ዋናውን ጉዳይ አሁን እንግዲህ
የፒስን ፋይል ጉዳይ አሁን የዩፎች ጉዳይ ህዝቡ ኢራንን አስመልክቶ በራሻው በሰሜን ኮሪያ በመናምን በፓኪስታን በአሜሪካ በአውሮፓኖች የተፈጠረው ውጥንቁጥ ከፊታችን የተደንቀነውን ውጥንቁጥ ማንም ትኩረት አድርጎ እንዳይጠይቅ እንዳያሰላስል ዝም እንዲል ግራ እንዲቆመው ሀያላኑ የሚፈልጉትን ሴራ ብቻ እንዲፈጽሙ እንዲያስፈጽሙ አፍ ለማዘጋት ነው። አፍ ለማዘጋት ነው። አሁን የፒስን ፋይል የዓለም ትልልቅ የተባሉ ሰዎችን ሁሉ ነውረኛ ያደረገ ያቃለለ ያዋረደ ቢሆን እንኳን ይሁን ዋጋ ከፍለንም ቢሆን ተዋርደንም ቢሆን ይህን ህዝብ አጀንዳውን እናስቆይሰው ተብሎ ነው እየመጣ ያለው። ከፊት ለፊት እየመጣ ያለው አጀንዳ በጣም ከባድ አጀንዳ እንደሆነ ሲያውቁ መንግስታት ትኩረት ከዛ ላይ ያነሳል። ትኩረት ህዝብ ከዛ ላይ እንዲያነሳ እንዳይጠይቅ እንዳያገናዝብ ይዘውት ወደሚገቡበት ቦታ ቀጥ አድርገው ሰተት አድርገው ይዞት ይገባል። ሰተት አድርገው ከገባ በኋላ ምን መውጫ እንደሌለ ያውቃል። አማራጭ ስለሌለው አማራጭ የሌለውን መንገድ እንዲመርጥ እንዲከተል እዛ ጉዳይ ውስጥ መቀመቅ ውስጥ እስኪገባ ግን አጀንዳ ይሰጡታል። አጀንዳ ያዘናጉታል። ነገር ግን ጦርነት በአጀንዳ የሚረሳ ጉዳይ አይደለም። አንድ ሰው ካንሰር ታሞ እየማቀቀ ያለ ሰው የሆነ የመንደር አጀንዳ ይዘመታ ብታወራው ለደቂቃ ሊረሳው ይችላል ህመሙን። ነገር ግን ህመሙን ሊያስቆምለት አይችልም። ጦርነት ላይ ያለ ሰው አካል እየተጎዳ ንብረትን እያጣ ልጆችን እያጣ ትዳርን እያጣ ዋጋ እየከፈለ ያለ ሰው የመንደር አጀንዳ ይዘመታ አረሳሳዋል። አትችልም መስሏቸው ነው። አሁን ለምሳሌ አሁን የፒስን ፋይል መጣ፣ የዩፎ ጉዳይ መጣ፣ አጀንዳ ለማስቀመጥ ሞከሩ። ነገር ግን ዓለም በሙሉ የራሳቸው ሚዲያዎች ጨምረው ሲኤንኤንም፣ ቢቢሲን፣ አልጀዚራም፣ ፎክስ ኒውስ በዓለም አለ የተባለ ሚዲያዎች ጨምረው ትኩረታቸው እዚች የወረደችው መካከለኛ ምስራቅ ላይ ነው። ምክንያቱም አጀንዳ ሞት አያስረሳም፣ አጀንዳ ስደት አያስረሳም፣ አጀንዳ ረሃብ አያስረሳም። በረሃብ እየማቆቀ ያለ ሰው የሆነ አጀንዳ ይዘመተው ወሬ ብትፈተፈትለት አትለውጠው፣ አትቀይረው። ምንም የምታመጣ ጉዳይ የለም። አጀንዳ ረሃብ አያስረሳም፣ አጀንዳ ጦርነት አያስረሳም፣ አጀንዳ ሀዘን አያስረሳም። ለጊዜው ከጉዳይ ውጭ ላሉ ሰዎች ሊሆን ይችላል። ጉዳይ ውስጥ ላሉ ለምሳሌ አንድ ቀጠና ላይ ግጭትና ጦርነቱ ቢኖር ከቀጠናው ውጭ ለምሳሌ ኢራን አካባቢ ግጭት ላለ ልበል፣ ራሽያ አካባቢ ግጭት ላለ ልበል፣ አጀንዳ ብታነሳለት ማመጣው አጀንዳ ራሽያኖችን ከመተኳኮስ ዩክሬኖችን ከመተኳኮስ አይገድባቸው። ሌላው ዓለም ግን ስለ ራሽያና ስለ ዩክሬን ጉዳይ ላይ ትኩረት ሰጥቶ እንዳይነጋገር እንዳይወያይ እውነቱን እንዳያቅ ለመረበሽ ዲስታርት ለዋራ ግን ትጠቀምበታል። ትግራይ ላይ የግጭት ደመና እያንዣበበ አጀንዳ ይዘህ ብትመጣ they don't care ስላንተ አጀንዳ። ህወሓት they don't care ምን አጀንዳ ምን አገባኝ ነው የሚለው እና ሁሉም የራሱ ትኩረት ላይ ያደርጋል። ያ ጉዳይ የሚመለከተው አካል የፈለገ አጀንዳ ብታነሳ አያነሳም፣ ትኩረቱን ከዛ አያነሳም። ኢራኖቹ የፒስትን ፋይል መጣ ዩፎ መጣ አልመጣ they don't care አጀንዳቸው የራሳቸው ጉዳይ ላይ ነው። ስለዚህ አጀንዳ ለማስቀየስ ምን ሞክራቸው ነገሮች ውጤት ያመጣል አያመጣም የራስን ግምገማና ፍተሻ የሚወሰዱበት ጉዳይ ነው። የራስን ፍተሻ የሚወሰዱበት ጉዳይ ነው እና እኛ እንደ ራሳችን ሐሳብና ግምገማ ይሄ ነገር ከምን አንጻር ነው ይሄ ጉዳይ ከምን አንጻር ነው መጠየቅ ያስፈልጋል። እስከ ዛሬ በምስጢር የተያዘ ህዝብ እንዳይሰማ እንዳይ ዝም በሉ አፋችሁ ዝጉ የተባለ ጉዳይ ዛሬ ህዝብ ይስማው ይወያይበት ይነጋገርበት ብሎ መስጠት ለምን አስፈለገ? ዋና አጀንዳ የመካከለኛው ምስራቅ ጉዳይ ስለሆነ ነው። ዋና አጀንዳው አሁን ዓለም ከፊት እየተጋፈጠ የሚመጣውን ጉዳይ ስለሆነ ነው። ስለዚህ ይሄን ነገር በደንብ አጽንኦት ሰጥቶ ማየት መገምገምና መፈተሽ ያስፈልጋል። በደንብ አጽንኦት ሰጥቶ ማየትና መገምገም መፈተሽ ያስፈልጋል። እውነታውን መረዳት ያስፈልጋልና
ይሄ የኔ ሀሳብ ነው። ሀሳብ ሲሞቻችሁ ላይክ አድርጉ፣ ሼር አድርጉ። ወዳችኋለሁ። ፒስ